ሌሊት እኩለ ሌሊት ላይ ነው ችግሩ የጀመራት። ከፍተኛ ቁርጠት በቀኝ ጎኗ የታችኛው ክፍል ላይ ከፊት ለፊት ነው ቁርጠቱ የነበረው። ቁርጠቱ በጣም የሚያሰቃይ ነበረ። ያው ያንን ቁርጠት ተቋቁማ ግማሽ ሌሊት ዝም ብላ ነው ቁጭ ያለችው፣ አልጠራችንም። ጠዋት 12 ሰዓት ተኩል ለትሬኒንግ ስንነሳ ነው ያገኘናት። በጣም ደክማለች። በጣም ደረቅ ነው ሰውነቷ። ውሃ የሚባል ነገር በሰውነቷ የለም። በጣም ፈዛለች። ከዳግም ሐዘን ተርፈናል። የኢትዮጵያ አምላክ ጠብቁኗል። ትንሿ አትሌት ህልፋይ ካህሳይ በጋና ሃክራ በተአምር ከሞት መንጋጋ አምልጣለች። እሰይ እልል ብለናል። ከእልል ባሻገር የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ስለ ህመሟ አሰልጣኟን ሲከሱ፣ አሰልጣኟ በበኩሉ በፌዴሬሽኑ የወጣው የተዛባና ሚዛናዊ ያልሆነ መግለጫ ሲሉ አጣጥለውታል። የሁለቱ አካላት ፍጥጫ ከሯል። ከሁሉ በፊት አትሌቷ ስላለችበት የጤና ሁኔታ እኛ እንጠይቃለን፣ ምላሽም ይዘናል። ሁሉ ስፖርቶችንን ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። እፎይ የሚያሰኘውን መረጃ አስቀድመን ዝርዝር ጉዳዮችን እንንገራችሁ። አትሌቶቹ በጸሎት ከኛ ጋር ነበሩ። አሰልጣኞቹ በጸሎት ከኛ ጋር ነበሩ። ስለዚህ ሙሉ ኢትዮጵያ ከኛ ጋር ነበረ። ልጃችን ተርፋልናለች። እንኳን ደስ ያለን ነው ምለው። ቀጣዩን እንግዲህ እሷን እንደጎበኘኋት የምናቀርብ ይሆናል። አመሰግናለሁ። የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ ዶክተር አያሌው ጥላሁን በአንድ ጉዳይ መግለጫ ለመስጠት የቴሌቪዥን ስክሪን ላይ ወጡ። ከጦር ሜዳ ውጪ እንዲህ አይነት ስቃይ፣ እንዲህ አይነት የከፋ ህመም አይቼ አላቅም ነው ሲሉ የተናገሩት። እያወሩ ያሉት የ16 ዓመት እድሜ ላይ ስላለችው ስለ ትንሿ አትሌት ነው። አትሌቷ ሙሉ ስሟ ህልፋይ ካህሳይ ባላለች ከትግራይ አካባቢ የመጣች አትሌት ነች። ይቺ ገና 16ኛ ዓመቷን በቅጡ ያልደፈነች አትሌት በኢትዮጵያ ሻምፒዮና ላይ በተለይ በ55ኛው የኢትዮጵያ አትሌቲክስ ሻምፒዮና ላይ በተደረገው የ5000 ሜትር የሴቶች የፍጻሜ ውድድር ቀዳሚ ሆና ውድድሯን አጠናቃለች። በዚህ ውድድር ላይ መካፈል ብቻ አይደለም፣ በ15 ቀን ውስጥ በተደረጉ ውድድሮች ላይ በተደጋጋሚ የማሸነፍ አጋጣሚው ነበራት። ይሄን አሸናፊነቷን ይሄን ብቃቷን አይቶ ነው የኢትዮጵያ አትሌቲክስ ፌዴሬሽን የአፍሪካ የመላ አፍሪካ ጨዋታ ላይ ወርቅ ታመጣለኛለች ብሎ ወደ ጋና አክራ ይዟት የሄደው። ግን በጋና ያልተጠበቀ ነገር ተፈጸመ። ምሽት ላይ በህመም መሰቃየት ጀመረች። እቺ ትንሽ ልጅ ቁርጠት ጀመራት። ቁርጠቷን ለሰዓታት ያክል ታግሳ ቆየች። ሌሊት በመሆኑ የምትጠራው የምታማክረው አልነበራትም። ከራሷ ጋር ብቻዋን በባዶ ቤት ስቃይዋን መጋፈጥ ጀመረች። ወፎች ጭጭጭጭ ማለት ሲጀምሩ ግን ወደ ጎረቤት ወዳሉት የአመራሮችና አትሌቶች ክፍል አመራች። ሲመለከቷት በጣም አስደንጋጭ ነበረ። በውስጧ ፈሳሽ አልቆ ነበረ። ዶክተሩ ምንድነው ያደረጉት? ማስታገሻ ሰጠናት አሉ። ምናልባት ትርፍ አንጀትና የኩላሊት ችግር ሊኖራት ይችላል ብለው ጠረጠሩ። ተጨማሪ ምርመራ ተደረገላት። በጋና ዩኒቨርሲቲ ሆስፒታል ውስጥ ተጨማሪ ምርመራ ተደረገላት። 7 የሚደርሱ ሐኪሞች ተረባረቡላት። ሽንት፣ ደም፣ አልትራሳውንድ ምርመራዎች ተደረጉላት። በዚህ ጊዜ ነው እንግዲህ የሕክምና ባለሙያ የሆኑት ዶክተር አያሌው ጥላሁን የአሰልጣኞችን ማህበር የአሰልጣኞች አካባቢ ያሉትን ሰዎች ያስቆጣውን ንግግር የተናገሩት። እኛ ትርፍ አንጀት ሊሆን ይችላል ብለን ምርመራውን ስናደርግላት የተረዳነው ነገር ከእድሜዋ የበለጠ ከፍተኛ ጫና እንዳለባት፣ ትልልቅ ውድድሮችን ከእድሜዋ በበለጠ ሁኔታ ማድረጓን ነው የተረዳነው። ሆዷ ውስጥ እጢ መኖሩን ተረዳን። ኦፕራሲዮን እንዲደረግላት ልናግባባት ሞከረን። እሷ ግን ፈቃደኛ አልሆነችም። ወደ ሀገሬ መመለስ እፈልጋለሁ ነው ያለችው። በሆዷ ውስጥ ያለው እጢ ከፈነዳ ለህይወቷ ማስጊ ስለሆነ አውሮፕላን ላይም ይሄንን ጉዳይ ማኔጅ ማድረግ የምንችልበት አጋጣሚ ስለማይኖር ቤተሰቦቿ ይወቁት ብለን ወደ ትግራይ ደወልን። ቤተሰቦቿ ተስማሙ። እብጠቱ ሳይፈነዳ ቀዶ ሕክምና ተደረገላት። ከወራት በኋላ
ምናልባትም ከአንድ ወር በኋላ ወደ ልምምድ ትመለሳለች ነው ያሉት። ትልቁ እዚህ ጋር ግን ያነሱት ጉዳይ ምንድነው? ይህች ትንሽዬዋ ልጅ የ16 ዓመት እድሜ ላይ የምትገኘዋ እንቁ አትሌት ከእድሜዋ በላይ ስልጠናና ልምምድ እንድታደርግ ተፈርዶባታል። በተለይ ከገጠር የሚመጡ ብዙም ምግብ የማይዳፈሩ ያገኙትን የማይበሉ ልጆች እንክብካቤ ሊደረግላቸው ይገባል። አሰልጣኞች ሲበዛ ራስ ወዳድ ናቸው። አትሌቶቹ ማሸነፋቸውን ብቻ ነው እንጂ የሚያዩት እድሜያቸው ምን አይነት ስልጠና ይፈልጋል፣ ምን አይነት አቋም ላይ ይገኛሉ የሚለውን ጉዳይ አያዩም። ለዚህ ተጠያቂዎቹ አሰልጣኞች ናቸው ሲሉ ነው የተደመጡት። የአትሌቲክስ ፌዴሬሽኑ የሕክምና ባለሙያ ይሄንን ከተናገሩ በኋላ ማስተባበያ ይሄ ነገር ልክ አይደለም የሚሉ ወገኖችም ብቅ ብለዋል። በነገራችን ላይ በ2017 የሴቶች የ5000 ሜትር ሻምፒዮና እንደሆነች ትታወቃለች። እቺ አትሌት የኒው ብራይት ስፖርት ማኔጅመንት አባልም ነች። አትሌት ህልፋይ ካህሳይ በጋና አክራ ለሚካሄደው የአፍሪካ ሻምፒዮና ላይ እየተዘጋጀች ባለችበት ወቅት ነው ድንገተኛ የጤና እክል የገጠማት ይላል አሰልጣኟና ማኔጅመንት ክፍሏ ይፋ ያደረገው መረጃ። በዚያ ላይ ከኢትዮጵያ አትሌቲክስ ፌዴሬሽን በዶክተር አያሌው አማካኝነት የተሰጠው መግለጫ ሙያዊ መሰረትን ያደረገ አይደለም ሲሉ ነው ያጣጣሉት። ለረጅም ጊዜ በሕክምና ላይ የተሰማሩ ባለሙያዎች ድንገተኛ የጤና ችግር በቀጥታ ከልምምድ ጫና ጋር ማያያዝ ተገቢ እንዳልሆነ ያውቃሉ። አትሌት ህልፋይ ካህሳይ ከዚህ በፊትም የጤና ችግር እንዳለባት በሕክምና የተረጋገጠ ነው። ይሄ ለኛ አዲስ ነገር አይደለም። ከስራ ጫና ጋር ተያይዞ ነው የመጣባት የሚለውን እኛ አንቀበልም። ይሄንን የኛን ስራ ለማጣጣል የተነገረ ንግግር ነው ሲሉ ነው የዶክተሩን መግለጫ በመግለጫቸው ፉርሽ ያደረጉት። ከዚህ በተጨማሪም ይላሉ ከጀርባ ሆነው ይህንን ወሬ የሚያበረታቱ አካላት እንዳሉ እናውቃለን። አትሌት ህልፋይ ካህሳይ ከዚህ በፊትም በማይጨው ተመልመላ በጥሩ ልምምድ እየተዘጋጀች ወደ ከፍተኛ ደረጃ የደረሰች አትሌት ነች። በቅርቡ ከኛ ማኔጅመንት እንድትለይ በገንዘብ የተደገፈ ሙከራ እንዲሁም ከኛ አሰልጣኞች ይልቅ ሌሎች አሰልጣኞች ሌሎች ክለቦች እንዲወስዷት የሚያደርጉ እንቅስቃሴዎች መኖራቸውን እናቃለን። ምቀኛችን ክፏችን ዙሪያችንን ከቦናል። ይሄም አንዱ እንቅስቃሴያቸው ነው ሲሉ ነው የተናገሩት። ይህ ሳይሳካ ቀርቷል። በአሰልጣኝ በረኸ ታረቀ አማካኝነት ጥሩ የሚባል የስልጠና ጊዜን እያሳለፈች የልምምድ ወቅቶቿም ጥሩ ሆነው እያለፉ ነው የሚገኙት። እኛም ይገርመን በአሁኑ ወቅት ከልብ ድካም ጋር ተያይዞ በርካታ አትሌቶች ህይወታቸውን ያጡ እያሉ የኛ አሰልጣኝ ግን በዚች አትሌት ጉዳይ መጠየቁ ገርሞናልም አሳዝኖናልም ሲሉ ነው የሚናገሩት። የማኔጅመንት ቡድን አባላቱ ምንድነው የሚሉት? የህልፋይን ጉዳይ ከልምምድ ጫና ጋር ማያያዝ ተገቢ አይደለም። ህልፋይ ያጋጠማት የጤና ችግር እውነቱን እንንገራችሁ የማህፀን እጢ እንደሆነ ታውቋል። እናም ከልምምድና ከጫና ጋር ማያያዝ ይሄ ከሙያዊ ስነ ምግባርም የወጣ እንደሆነ ነው የሚናገሩት። የቀዶ ሕክምና ውሳኔ የተወሰነው በአትሌቷ አሰልጣኝና ህጋዊ ተወካይ አማካኝነት ነው። አሰልጣኝ በረኸ ታረቀም ይሄን ያውቃል። አሰልጣኝ በረኸ ታረቀ በርካታ አትሌቶች ወደ ከፍተኛ ደረጃ እንዲደርሱ የሚያግዝ እንደሆነ እየታወቀ ይሄንን ስራውን የሚያንቋሽሽ የሱን ክብርን የሚያሳንስ ተግባር ላይ ብዙዎች መሰማራታቸው አሳዝኖናል ነው እያለ የሚገኘው የማኔጅመንት ቡድን አባሏ። አትሌት ህልፋይ ካህሳይ ብሩህ የወደፊት ተስፋ ያላት እንደመሆኗ መጠን ኒው ብራይት ስፖርት ማኔጅመንት ከምርጡ ወንድማችን ዮናስ መኮንን ጋር በመሆን በኢትዮጵያ ሻምፒዮና ላይ ባሳየችው ብቃት መሰረት ከናይኪ ካምፓኒ ጋር ጭምር የ2 ዓመት ውልን እንድትፈራረም አድርጓል። በመጨረሻም በጋና አክራ ላይ አትሌቷን ለማዳን ብዙዎች ተረባርበዋል። ወሬው እንዳለ ሆኖ አትሌቶችን የማሸማቀቅ አሰልጣኞቻቸውን ደግሞ ባልተገባ መንገድ የመገምገሙ ስራ ቢኖርም ዶክተሩ ግን በወቅቱ ያደረጉላት የሕክምና ድጋፍ ይበል የሚያሰኝ ነው። በጋና
አክራ የተደረገላት የሕክምና ክትትልም ጥሩ የሚባል ነው። ከነ ጥፋታቸው ከነ መጥፎ ጉዳያቸው ልናመሰግናቸው ይገባል። ካሁን በኋላ አትሌት ህልፋይ ትልቅ ደረጃ ትደርሳለች። በዚህ የጋና አክራው ውድድር ላይ መካፈል ባትችልም በ5000 የምንጠብቀውን የወርቅ ሜዳሊያ ማግኘት ባንችልም እሷ ስትኖር ሁሉም ይሆናል። እሷ ትንሽ ልጅ ነች፣ ገና ወጣት ነች፣ ገና ህፃን ልጅ ነች። በስልጠና ዳብራ በሩጫ ለምዷ ጎልብታ ትልቅ ደረጃ ላይ የምትደርስ አትሌት ነች። ግን ካሁኑ በወሬዎች መደናቀፍ የለባትም። በዙሪያዋ የሚነገሩ የተዛቡ ንግግሮች እሷንም ሊሰብር ይችላል፣ የኛንም ስራ እጀ ሰባራ ሊያደርግብን ስለሚገባ ለኛም ሊጠነቀቁልን ይገባል ሲሉ ነው የማኔጅመንት ቡድን አባላት መሪዎች እየተናገሩ የሚገኙት። ይህንን መግለጫ በዋነኝነት ኃላፊነት ወስዶ ያወጣውና ስሙም የሰፈረው ዘሩህ ገብረመድህን ከለለ የተባለ የወርልድ አትሌቲክስ የተረጋገጠ ወኪል ነኝ የሚል ሰው ነው። ከፌዴሬሽኑ በኩል እና ከወኪሏ በኩል ይሄ እየተነገረ ነው የሚገኘው። የሆነ ሆኖ ግን ለትንሿ አትሌት እኛ ምህረትን እንዲልክላት እንመኛለን። አይዞሽ በርቺ፣ ጀግናችን ነሽ ልንላት እንወዳለን። እንዲህ አይነት የአስተዳደራዊ ጉዳዮች ችግር መፈጠራቸው አይቀርም። ግን ችግሩ እንዴት ይፈታ የሚለው ላይ መመካከር የሚኖርብን ይመስላል። እስቲ መልካም ምኞታችሁን ገለጹላት። አበቃን።